ፊልሙ ሲጀምር ሜን የተባለ ሴትን ፍቅረኛዋ ፋንግ ወደ ቤት ሲደርሳት እናየዋለን። ከመኪና ወርደውም ትንሽ ብትቆይ ደስ ይለኝ ነበር፣ እናቴ ስቆይ ትጨነቃለች፣ እንደገባው በቪዲዮ ደውልልሃለሁ እያለች እናቷ ሳያስቡ ትወጣና ትጮህባታለች። ልጇን ወደ ቤት ይዛት ትገባለች። እናቷም ወደ ክፍሏ ትገባና ልጄ ታውቂያለሽ ያንን ፋንግ እንደማልወደው ምንም ጸባዩ ደስ አይልም። እንዴ እማዬ ምን ሆነሽ ነው? በቃ ከሱ ጋር እንድትለያይ ይፈልጋለሁ። እሷም እናቷ ዝም እንድትል ብላ አውቃ እሺ ችግር የለውም በቃ እንለያያለን ስትላት እናቷ ደስ ብሏ ታቅፋታለች። ከዛ በኋላ ሜን ለፋንግ ኬክ ትሰራለትና በቪዲዮ ደውላለት እናቴ ካንተ ጋር አንድ ላይ ትፈልጋለች፣ በጣም ደብሮኛል፣ አታስቢ አንድ ቀን ትቀበለኛለች። በቀጣዩ ቀንም ወደ ስራዋ የሰራችለትን ኬክ ይዛው ትመጣለች። ረፍዶባ ስለነበረም ሊፍቱ ላይ መልጣት ሲልም ውስጥ ያሉ ሰዎች ያስቆሙላታል። ሊፍቱ ሲከፈትም አንድ ሱፍ የለበሰ ዠንግ የተባለ መልካም ሰው እናያለን። እሷም ወደ ውስጥ ትገባለች። ከደረሱ በኋላ መስሎ ሊወጣ ሲልም ሜን ሳይታሰብ ቡና ትደፋበታለች። እሱ ግን ምንም ሳይመስለው ሲሄድም ሜን ተከትለው ይቅርታ ይጠይቃቸው ልብሱን ታጸዳልታለች። እሱም ብር አውጥቶ ሰጣትም አያስፈልግም እዚህ ሆቴል ነው የምሰራው ስለዚህ ስራዬን የሰራሁት ብላው ትሄዳለች። የስራ ልብሷንም ለብሳ ወደ ባልደረቦቿ ስትሄድም ዛሬ አዲስ ዳይሬክተር እንደሚመጣ ይነግሯታል። አሪፍ ስራ ሰርተው እንዲጠብቁትም በደንብ ይሰራሉ። እሷን ፍቅረኛዋ የደውላትና ልታዋራው ልትወጣ ስትልም የሰራችው ኬክ ያምር ስለነበረ ጠረጴዛው ላይ ያረጉታል። አውርታ ስትመለስም ዳይሬክተሩ ዠንግ መሆኑን ስታይ ትደነግጣለች። እሱም ይሄንን ኬክ የሰራሽው አንቺ ነሽ? አሁን እኔ ግን የሰራሁት ለፍቅረኛ ነበር ስታይ ኮሳተርና ይሄ እኮ የስራ ቦታ ነው፣ እንደዚህ አይነት ነገር የምታመጭበት ቦታ አይደለም፣ ይቅርታ አድርግልኝ ስትለው ትተዋት ይወጣል። አንዷ ሰራተኛም ለዠንግ ኬክ መስራት እየነበረባት ሳትሰራ ቀርታ የምንን ኬክ እሷን ላስቀመጠችው ስትነግራትም ሜን በጣም ትነዳለች። በኋላ ላይ እሱ ከቢሮ ሲወጣ ጠብቃው ቅድም የተፈጠረውን ሁሉ ታስረዳውና ይቅርታ ጠይቀዋለች። እሱ ግን ይሄንን መጀመሪያ ነበር መናገር የነበረብሽ፣ አሁን ግን አርፍደሻል፣ ለማንም ሁለተኛ እድል ሰጥቼ አላውቅም፣ ስለዚህ እቃሽን ሰብስቤና ውጪ እያላት እያለ ማናጀሩ ይመጣና ሜን ካሉን ሰራተኞች ጠንካራና ታታሪ ናት፣ እባክህ አታባራት ብለው ምንም መልስ ሳይሰጠው ትቷቸው ይወጣል። እሷም ወደ ፋንግ ጋር ሄዳ የተፈጠረውን ትነግረዋለች። በቃ ስራውን አቁሚው ተመልሰሽ እዛ አትሄጂ፣ ግን እኮ ስራዬን በጣም ነበር የምወደው፣ ደግሞ የሰራሁልህን ኬክ ሳትቀምሰው። እሱም ፈገግ እያለ ችግር የለውም ኬክሽን የምቀምስበት ብዙ ጊዜቶች አሉኝ እኮ ስላት ደስ ይላታል። የተገናኙበት ቀን አንቨርሰሪያቸው ስለነበረ በጣም ወድሻለሁ፣ ሁሌም አብረሽኝ ስለነበርሽም አመሰግንሻለሁ የሚል ድምጽ የምታወጣ የአበባ አሻንጉሊት ሰጣትና በጣም ደስ ይላታል። በሌላ በኩል ዠንግ አሳ ማጥመድ ይወድ ስለነበረ የአሳ ማጥመጃ እቃዎችን እየገዛ እያለ ሜን ትመጣለች። ከዛም አንድ ድል ስጠኝና ምን አይነት አቅም እንዳለኝ ያሳይሃለሁ ስትለው ምንም ሳይመልስላት ሊገዛ የነበረውን እቃ ተውት ይወጣል። እሷም ራሷ ከፍላ ትገዛለትና ትከትለዋለች። ስልክ ደውሎለትም አስቸኳይ ስብሰባ እንዳለው ይነግረዋል። እሱም ሹፌሩን ስጠራው በሚገርም ሁኔታ ሹፌሩ የሜን አባት ነበር። አባቷም መንገዱን ሙሉ በሙሉ በትራፊክ ተጨናንቋል፣ በሰዓትም መድረስ አትችልም ሲለው እሷም ወዲያውኑ እኔ ፈጣንና አቋራጭ መንገዶችን አውቃለሁ እኔ ወስድሃለሁ ብላ ወደ ባቡር መሄጃ ይዛው ትሄዳለች። ውስጥ ከገቡ በኋላም ቅንጦትን ስለለመደ በጣም ይጨንቀዋል። እባክህ አንድ ድል ብቻ ስጠኝ፣ እንዴት ጠንካራ ሰራተኛ እንደሆንኩ ላሳይህ፣ ወደ ስብሰባው በሰዓቴ እንድደርስ ካደረግሽኝ አስብበታለሁ ይላትና ከዛም ሳይክል ወዳለበት ይዛው ትሄድና እሱን እየነዱ ወደ ቦታው ይደርሳሉ። ይሄው በሰዓታችን ደርሰናል፣ ስለዚህ ሁለተኛ ድል ይሰጠኛላ። አዎ ግን አንድ ቅድመ ሁኔታ አለ፣ ነገ አስፈላጊ የሆኑ ሰዎች ይመጣሉ፣ እነሱን በአግባቡ ካሻቸው ይላትና በደስታ ትስማማለች። የገዛችውንም የአሳ ማጥመጃ ሰጥታው ሄዳል። በቀጣይ ቀንም ፋንግን ከአባቱ ጋር እናየዋለን። አባቱም የትልቅ ድርጅት ባለቤት ሲሆን አንድ የቢዝነስ ስብሰባ ስላለባቸው ሜን ወደምትሰራበት ሆቴል ይሄዱ ነበር። እዛም እንደደረሱ ፋንግ ፊቱ እንዳይታይ በማስክ ይሸፈናል። ምክንያቱም ሀብታም መሆኑን ለሜን ሳልነግራት ነበር። በባለፈው ቀንም ዣንግ አስፈላጊ ሰዎች ያላት እሱን ነበር። ስብሰባው እንዳለቀም አባቱ ለእሷ ልጄ ነው ፋንግ ይባላል ታዋቂው ስላት እሱም አማራጭ ሳልነበረው ማስኩን ሲያወልቀው ደንግጣ ፈጣ ትቀራለች። አባቱም ከዚህ በፊት ትተዋወቃላችሁ እንዴ ብሎ ሲጠይቃቸው ፋንግን በድፍረት አዎ ፍቅረኛሞች ነን። እሷን በእንዴት ትታውስ ተወጣ እየተከተላት እባክሽ ቅርበኝ ልቀቀኝ አምኝህ ነበር እንዴት ተዋሸኛለህ? እኔ ላንተና ለኔ ኑሮ ከዚህ ደሞዝ ያጠራቅም ነበር። አንተ ግን ከሚባለው በላይ ሀብታም ነህ። አንተን በማመኔ በጣም ጅል ነኝ። ከዚህ በኋላ ላገኝ አልፈልግም ብላው ትታው ትሄዳለች። በቀጣይ ቀንም ፋንግ አበባ ይዞ ወደ እሷ ቤት ሄድና እየጮኸ ይቅርታ ይላታል። እሷም የባሰ ሰው ፊት እያወርከኝ ነው ሂድ። እናቷም እንደተፈጠረ ስጠይቃትም ሁሉንም ትነግራትና እሷም ሀብታም መሆኑን ስታውቅም በፊት ሀሳቧን ቀይራ ይቅር በይው እንደዚህ አይነት ጸብ ያለ ነው ይፈታል፣ ለምን እንደውም ሳንጋብዘውም አይሆንም ዋሽቶኛል መቼም ይቅር አልለውም ብላ ወደ ክፍሏ ትገባለች። ነገር ግን እናቷ ታስገድዳትና ታገኘው ትሄዳለች። እሱም ይቅርታ እንድታደርግለት ቁጭ ብድግ መስራት ጀምሯል። ከዛም ይሄ ሁሉ ሀሳብ የእናቷ እንደሆነና ሴቶች ለብር ብለው ይቀርባል ብላ ስለምታስብ እንደዛ እንደሆነ ያስረዳታል። ከማንም በላይ ነበር የምወድሽ፣ እባክሽ ቅርበኝ፣
ከዚህ በኋላ ግን እንዳትዋሸኝ ብላ ይቅርታ ታደርግለታለች። ከዛም ዣንግ ይደውላትና ነገ ወደ ስራሽ መመለስ ትችያለሽ፣ እሺ አመሰግናለሁ አላሳፍርህም ትለውና በጣም ደስ ስላላት ፋንግን ታቅፈዋለች። በቀጣዩ ቀንም እናቷ ለምሳ እንደጋበዘችው ትነግረዋለች። እሱም ወደ ግብዣው ለመሄድም ለባብሶ ሊወጣ ሲል እናቱ ዛሬ አባት ከአንድ ሴት ጋር ቀጠሮ ይዞልሃል። እኔ እኮ የምወዳት ሴት አለችኝ፣ ለእኔ ምንም አያስፈልገኝም። ሄደህ እኮ ምሳ በልተህ መምጣት ብቻ ነው፣ ካልሆነ አባት የማይሆን እርምጃ ነው የሚወስድብህ ስትለው አማራጭ ስለሌለው አባቱ ወደ አዘጋጀው ቀጠሮ ሄዳል። በሌላ በኩል ደግሞ ሜና ቤተሰቦቿ ለረጅም ሰዓት ይጠብቁታል። እሱ ግን ሳይመጣም ይቀራል። የእሷ ጓደኛ ፋንግ ከሌላ ሴት ጋር እንዳያቸው ቴክስት አደረገላት። በንዴት ተነስታ እንደማይመጣ ነግራቸው ትወጣለች። ስልክም ትደውለትና በድጋሚ ያታለልከኝ፣ ምን አይነት ሰው ነህ? በድጋሚ ፊትህ ማየት አልፈልግም እያለችው ወደ እሷ እየመጣ ስለነበረ ይጋጫሉ። እሱም በእውነት እምልልሻለሁ እኔ ምንም የማውቀው ነገር የለም። እኔ እዚህ ከቤተሰቦቼ ጋር ለስንት ሰዓታት ሙሉ ስጠብቅ፣ አንተ ግን ከሴት ጋር የተመገብክ ነበር። አባቴ ያስገድዶኝ ነው። እኔ አንቺን ብቻ ነበር የምወድሽ የምመኝኝ። ጓደኛዋ ትመጣና ለሁለት እንዲሄድ ቢነግሩትም እሱ ግን መለመኑን ይቀጥላል። የትራፊክ ፖሊስም ከኋላ ይመጣና መኪናውን በአግባቡ ስላላቆመው እንዲያስተካክል ይዞት ይሄዳል። እነሱም ወደ ቤት ገብተው የተጨዋወቱ ምግባቸውን መመገብ ጀምራሉ። በቀጣይ ቀንም ዣንግ ለሜን አንድ አስፈላጊ ስብሰባ ላይ እንድትገኝ ያደርጋታል። እሱም ብቻዋ እንዳትሆን ብሎ ረዳቱን ይልክላታል። እነሱም ለአንድ ትልቅ ስራ እንዲስማሙ ያደርጓቸውና ሁለቱ መጣት ጀምራሉ። ሰክረውም ወደ ቤት ሜዳቸው ትተውት መጫወት ጀምራሉ። ዣንግም ሲቆዩ ተጨንቆ ቢደውላቸውም አላነሳ ሲሉትም እነሱ ወዳሉበት ጋር ሄዳል። ሲያያቸው በጣም ይገርምባቸውም እሱንም እንዲጠጣ ያደርጉታል። እሱ ግን ወዲያውኑ ትንሽ እንደጠጣ ራሱን ይስታል። በጋሪ ይዘውት እየሄዱም ይህንን እድል መጠቀም አትፈልጊም? እሷ ፈገግ ብላ ታየውና በሀሳቡ ተስማምታ አብረው አስቂ ፎቶ መነሳት ትጀምራለች። እቤቱ እንደደረሱትም አልጋ ላይ ያስተኙታል። ረዳቱም ልብስ ሊያመጣ ሲሄድም እሱ ብድግልና ልብሱን ሊቀይር ሲልም ደንግጣ ፊቷን ታዞረውና ረዳቱ ቶሎ እንዲመጣ ትነግረዋለች። እሱም ሲመጣ ቶሎ ቦርሳውን ይዛ ትሄዳለች። በቀጣዩ ቀንም ዣንግ ሲነቃ ረዳቱ ማታ ላይ የተፈጠረውን ሁሉም ነገር ይነግረዋል። ምን አይነቱ ባህሪ ሲያሳይ እንደነበረ እየነገረው ዣንግ በጣም ያፍራል። በኋላ ላይም በዛ ሆቴል ውስጥ አንድ ትልቅ ዝግጅት እየተዘጋጀ ነበር። በጣም አስፈላጊ ሰዎችም የተጋበዙበት ዝግጅት ነበር። በዛ ሰዓት ላይም አንድ የተጠበቀ ነገር ይፈጠራል። ሁሉም የሆቴሉ መብራቶች ይጠፉና አንድ መብራት ብቻ በሜል ላይ ያበራል። ግራ በመጋባት ምን እየተፈጠረ እንደሆነ ለመረዳት ትሞክራለች። ከዛም ብዙ ሰዎች ለየት ያለ ልብስ ለብሰው ወደ ውስጥ ይገባሉ። መድረክ ላይም አንድ ፊት የተሸፈነ ሰው መጨፈር ጀምርና ወደ እሷ መቶም ሲንበረከክ ወደ ፋንግ እንደሆነ ታውቃለች። ከትንሽ ሰከንዶች በኋላ ማስኩን ያወልቀውና በአንድ ጉልበቱ ተንበርክኮ ታገብኛለሽ ብሎ ይጠይቃታል። ሁሉም ሰዎችን በዚህ ይገረማሉ። በተለይ ደግሞ ዣንግ ባየው ነገር ይደነቃል። እሷ ግን ከመደሰት ይልቅ በጣም ትናደድበትና አይሆንም አላገባህም ስትለው እሱ ግን ተነስቶ ያቅፋታል። እሱን ያዩ ሰዎች የሚሻላቸው መስሏቸው ይደስታሉ። ማናጀሩም ይጠራትና እንዴት በእንደዚህ አይነት ፕሮግራም ላይ ይሄ ነገር እንዲፈጠር ታደርጊያለሽ እያለ እየጮህባት እያለ ፋንግ መጥቶ አንተ ማን ሆነህ ነው ሰው ላይ የምትጮኸው? እሷም ነገሩ የተባባሰ መሆኑን ስታየም እሱን ወደ ውጭ ይዛው ትወጣለች። ብቻቸውን ሲሆኑም ምን እንዳረክ ግን ታውቀዋለህ? ቆይ ሆቴል ታበላሽ ቆርጠህ ነው እንደተነሳኸው? በአንተ ምክንያት ስራዬን እንዳጣ ትፈልጋለህ እንዴ? በፍጹም እኔ ላንቺ መልካም ሁሉ ነው የምመኘው። እባክሽ የገብቻ ጥያቄን ተቀበኝ። አይሆንም፣ አልቀበልህም። ከዛም ወደ ቤት ሄደ ማውራት ጀምራሉ። እሱም ሄዶ ማስታወስ ጀምራል። መጀመሪያ ላይ ስለተገናኙበት ቀን ይነግራታል። ትዝ ይልሻል ግንኙነታችን እንዴት እንደተጀመረ፣ ማንስ መጀመሪያ እንደጠየቀ ታስታውሻለሽ እያለ በአመታት ውስጥ ያሳለፉትን ጥሩ ጊዜቶችን ያስታውሳታል። እሷም በጣም ስሜታዊ ትሆናለች። ምን ያህል እንደምትወደውም ትዝ ይላታል። ንዴቷም ወዲያውኑ ይጠፋና አሁንም በጣም ስለምትወደው በቃ ቆም ይቅር ብያለሁ ትለውና ሁለቱም በደስታ የተቃቀፋሉ። ቀለበቱንም ያደርግላታል። ወደ ቤት ሄዳም ለእናቷም እንደተፈጠረ ስትነግር እናቷ በጣም ደስተኛ ትሆናለች። እሷም የፋንግ ቤተሰብ ሊያገኝሽ ይፈልጋል፣ አንቺ ብቻ ሳይሆን ሁላችሁንም ወደ ባለአምስት ኮከብ ሆቴል ተጋብዛችኋል። እናቷም ባለአምስት ኮከብ የሚለውን ስትሰማ በጣም ትደስታለች። በቀጣዩ ቀንም ወደ ግብዣው ሄዳሉ። የፋንግ እህትንም ይተዋወቋታል። አባቱ ደግሞ አስቸኳይ ስራ ስላጋጠመው እዚህ እንደማይገኝ ይናገራሉ። እህቱ ከዝቅተኛ ኑሮ ደረጃ ስለመጡ አግባብ በሌለው ንቀት ታወራቸዋለች። የባስ ብሎም ሳስበው ባለአምስት ኮከብ ሆቴል ውስጥ ገብታችሁ አታውቁም? ለመሆኑ ግን እነዚህን ውድ ምግቦች እንዴት መብላት እንዳለባችሁ ታውቃላችሁ? ስትል የሚያስጠላ ንግግር ትናገራቸዋለች። ሁሉም በተባሉት ነገር ቢናደዱም ድራማ ላለመፍጠር ብለው ዝም ይሏታል። የሜናትን ማውራት ትጀምራለች። ሜን ብቸኛዋ ሴት ልጄ ናት። ስለዚህ ሁሉንም የጋብቻ ስነስርዓቶች መቆጣጠር አለብኝ እና ቀለል ያለ ሰርግ ቢሆን የተሻለ ነው ስትል የሱ እህትም በፍጹም አልስማማም፣ ፋንግ ብቸኛ ወንድሜ ነው፣ ቀለል ያለ ሰርግ እንዲሆን አልፈቅድም፣ ሰርጉ በሁሉም ቦታ መሰማት አለበት። አሁንም ትቀጥልና ብዙ በጣም አስፈላጊ የሆኑ ሰዎች ይገኛሉ፣ ስለዚህ ቤተሰባችን የሚመጥን ልብስ ልበሱ፣ በእናንተ ምክንያት መዋረድ የለብንም ስትል እንዴታቸው ከቁጥጥር በላይ ይሁንና
የሜ እናት ከመቀመጫዋ ብድግ ብላ ቆይ አንቺ ምን አይነት ሰው ነሽ? በህይወት ዘመን እንዳንቺ አይነት ባለጌ አጋጥሞኝ አያውቅም። ሜንም ወደ እሱ ትዞርና በፍጹም ቤተሰቦች እንደዚህ አይነት ሰዎች ናቸው ብዬ አልጠበኩም ነበር። በአቅ ኖሮ በጭራሽ አልመጣም ነበር ብላ ግን ቤተሰቦቿ ወጥታ ትሄዳለች። እሱም በጣም በመናደዱ እህቱ ላይ ጮህባታል። በቀጣዩ ቀንም የእሱ እናት ከሜን እናት ጋር ትገናኛለች። እሷም ስለ ልጅ ያልተገባ ባህሪ ይቅርታ አድርጊልን፣ እርጉዝ ስለሆነች አንዳንዴ ከማሰባ በፊት ነው የምታወራው። በዚህ ምክንያት እባካችሁ ሰርጉ እንዳሰረዙት፣ ሁለቱም በጣም ይወዳሉ። በእኛ ምክንያት እንዲለያዩ መፍቀድ የለብንም። ይህንን ስትሰማ የሜን እናት ትስማማለች። ወደ እሷም ትሄድና ፋንግ በጣም ነው የሚወድሽ፣ በቤተሰቡ ምክንያት የምትወጂውን ሰው ማጣት የለብሽም በትላት ምንም ሳትመልስላት ጥላት ትሄዳለች። በቀጣዩ ቀንም ስራዋን ጨርሳ ከሆቴሉ ልትወጣ ስትልም ፋንግን ታገኘዋለች። ወደ መኪናው ግቢ። አይ መግባት አልፈልግም። እሱ ግን ክላክሱን ያለማቋረጥ ያስጮኸው አማራጭ አታ ወደ መኪናው ትገባለች። እሱም ወደ አንድ ትልቅ አፓርታማ ወስዳትና እያሳያት አባቴን የሰጠኝ ከተጋባን በኋላ እዚህ እንኖራለን። እባክህ አታቻኩለኝ፣ ትንሽ ጊዜ ስጠኝ። ደግሞ ቤተሰብ የመጣ ቤት ውስጥ መኖር አልፈልግም። እዛው ላይም ከአንድ ጠበቃ ይደወላትና እሱን ከማግባቷ በፊት መፈረም ያለባት ውል እንዳለ ይነግራታል። እሷም ወደሱ ዞራ የምን ውል ነው? ሁሉም ካገባችሁ በኋላ ብትፋታ ምንም አይነት የሱ ንብረት መንካት እንደማትችል የሚያደርግ ነበር። እሷም በጣም ተናዳ ቤተሰቦች በጣም ሀብታም ናቸው፣ ግን አንተን የወደድኩ ገንዘብን አይቼ እኮ አልነበረም። እሱም ይደነግጣል። ይህን የሰማውም ለመጀመሪያ ጊዜ ነበር። ሁሉም የተቀነባበረው ከጀርባው በእናቱ ነበር። እኔ ከዚህ በኋላ አንተ ማግባት አልፈልግም ብለው ትሄዳለች። ወደ ቤት ስትመለስም እናቷ የሆነ ነገር እንደተፈጠረ ይገባታል። ፊቷን አይታ በማካከላቸው ሌላ ጠብ እንደተፈጠረም ታስተውላለች። በቀጣዩ ቀንም እናቷም ስለ ሰርጉ ለማውራት ወደ ፋንግ ቤት ትሄዳለች። ማውራት ሳትጀምርም የሚንግ እናት ከዚህ በኋላ ስለ ሰርጉ ማውራት አያስፈልገንም ተለያይተዋል ስትላት በጣም ትደነግጣለች። ከቀናት በፊት እኮ በጣም ይዋደዱ ነበር፣ ምንድነው ተስፋ ያስቆረጣቸው? የፋንግ እናትም አላውቅም፣ አሁን ወደ ቤትሽ ብትሄጂ የተሻለ ነው። ምንም ታናሽ ወንድሟ እናታቸው የት እንዳለች ስለነገራት እየሮጠች ትመጣለች። ወደ ውስጥ ገብታ እናቷ ልትወስዳት ስትልም አሁንም የፋንግ እህት ነገር ትፈልጋታለች። በአሁኑ ግን ሜን ዝም ላለማለት ተወስንና አፋፋን ትላታለች። በዚህ መሀልም ፋንግ ሲመጣ ወዲያውኑ እናቷን ይዛ ትወጣለች። እሱም የተከተላት ስሟን እየጠራ እንድትቃወም ቢነግራትም ለመዞር ግን ፈቃደኛ ሳትሆን ትቀራለች። እናቷም ቢያንስ ምን እንደሚወራሽ ስሚው ትላትና ልታዋራ ወደ እሱ ትሄዳለች። እሷም ካገባሁ በኋላ ምን እንደሚፈጠር ታውቃለህ? የቤተሰቦች መቀለጃ ነው ሆነው ከዚህ በላይ አልችልም። እንደዚህ አይነት ህይወት እንዲኖርሽ እኮ አላረገም። እናት አትወደኝም። ስለዚህ በቃ አንድ ላይ መሆን አንችልም። አንቺን አግብቼሽ ቤተሰቦችን እንተዋቸዋለሁ። ከቤተሰቦች ጋር መቆራረጥ ትልቅ ጅልነት ነው። ለአንቺ ስል ከቤተሰቦች ጋር ብዙ ተጣልቻለሁ እና አሁን አንቺ ትተሽ ልትሄጂ ነው ይላትና እያዘነ በዛ መሃል ሼንግና አባቷ በዛ መንገድ ሲያልፈያቸውና መኪናውን ያቆሙታል። እሷም ሁሌም ቢሆን ስላንተ አስባለሁ፣ ግን በቃ ይሄ የኔና ያንተ መጨረሻ ነው። ስለ እርሳና ህይወትን ቀጥል ብላው ያለቀሰ ትሄዳለች። ሼንግም እኔ ራሴ ወደ ቤት ሄዳለሁ፣ አንተ ቤተሰቦችን ወደ ቤት ወሰዳቸው። እነሱ ሲሄዱም ዣንግ ውጭ ሆኖ በሀዘን ያያቸዋል። በቀጣይ ቀን የሜን አባት የድሮ ጓደኛውን ለማግኘት ይወጣል። በወሬያቸው መሀልም ስለ ልጅ ያወራል። ልጄ ከፋንግ ጋር ከተለያየች በኋላ በሀዘን ውስጥ ናት። መሳቅም አቁማለች። ብዙ ጊዜ ነው የምታሳልፈው ብቻዋን በመቀመጥ ነው። ጓደኛውም ይህንን ስትሰማ ለትንሽ ጊዜ ከእሷ ጋር አብራት ብትቆይ አሪፍ እንደሆነ ትነግረዋለች። ከዛም ወደ እሷ ትመጣለች። አያቷ ካረፈች በኋላ በየአመቱ እየመጣች ከእሷ ጋር ነበር ጊዜ የምታሳልፈው። እሷም እንዳያቷ ነበረች። እሷም ሀዘንሽ እንዲጠፋ ለተወሰነ ጊዜ አጭር ጉዞ እናደርጋለን ስትላት ሚንም ብዙ ጭንቀት ስለነበረች ሰላም እንድታገኝ ትስማማለች። በነጋታውም ወደ ጉዞአቸው ልትወስዳቸው አንድ ሰው ይመጣል። እሱም የአያትየው የልጅ ልጅ ዣንግ ነበር። ሜን ስታዩ በጣም ይገርማታል። እሱ ግን መጀመሪያ መቅስ ነበረ፣ ምንም ሳይመስለው ይቀራል። እሷም ቆማ ስትቀርም ትመጫለሽ ወይስ አትመጪም? እንዴት ነው ይህንን ሁሉ ብቻዬን የሚሸከመው ስትለው እሱም ከመኪና ወርዶ እያገዛት ያልተጠበቀ ነገር ይላታል። እዚህ ዓለም ላይ ብዙ ወንዶች አሉ፣ ኑሮሽን መቀጠል መቻል አለብሽ ስላት እሷም የተገረመች እንዴት ልታውቅ ቻልክ? እሱ ግን ሳይመልሳት ጉዟቸውን ይጀምራሉ። እዛ ደርሰውም ትንሽ ካረፉ በኋላ የእግር ጉዞ ይጀምራሉ። እሱም እሷ የያዘችው ቦርሳ እንዳይከብዳት ብሎ ለማገዝ ሲቀበላት ካሰበ በላይ ከባድ ስለነበረ በጣም ይከብደዋል። ጉዞአቸው እንደጨረሱም ወደ ሆቴል ሄዱና ያርፋሉ። ማታ ላይም ለራት እንደሚመጣል ተጣራ ወደ ክፍል ውስጥ ሄደ። ዣንግ በጣም ታሞ ራሱን ይስታል። ወደ ሆስፒታል የሚወስዱትና በስተመጨረሻም ሲነቃ እሷም እዛው ተኝታ ያገኛታል። እሱም ፈገግ ብሎ እያያት ፀጉሯን ሲያስተካክልላት ትነቃለች። እሱ መንቃቱን ስታይም ዶክተር ትጣራ ልትሄድ ስትል ያስቆማትና አያቴ የት ናት? ማታ እዚህ ነበረች፣ ወደ ቤት ሄዳ እንድታርፍ ነግሬያት ሄዳለች። እሱም ስተሻለው ከሆስፒታል መውጣት እንደሚችል ነገረውና ወደ ቤት ይመልሳሉ። በቀጣዩ ቀንም እናቷ ለሜን ደውላላት ልታገኛት እንደምትፈልግ ትነግራታለች። ከተገናኙ በኋላ ነጭ ቀሚስ ትሰጣትና እንድትለብሰው ትነግራታለች።
እሷም ግራ እየተጋባች ተለብሰውና ስትጨርሰም እናቷ ወደ ትልቅ አዳራሽ ይዛ ትገባለች። ዝግጅቱም ለሷ የቀለበት ስነስርዓት ነበር። በሌላ በኩል ደግሞ ረዳቱ በአዳራሽ ውስጥም የሜና የፋንግን ቀለበት ስነስርዓት እየተካሄደ እንደሆነ ሲነግረው ደንግጦ ወደዛው እየሮጠ ይሄዳል። ሜንም የሷ ቀለበት ስነስርዓት እንደሆነ ሲነግራት ትደነግጣለች። ይህንንም ያዘጋጁት እናቷና ፋንግ ነበሩ። መጀመሪያ ላይ እናቷ ባትስማማም ፋንግ እንደሚዋደዱ ያሳምናትና ለልጇ ደስታ ብላ ነበር ያደረገችው። እሷ ግን ከመደሰት ይልቅ የባሰ ትነዳለች። አባቷና ወንድሟም ስለማያውቁ ሲመጡ ይደነግጣሉ። እሱም ወደ እሷ ይመጣና ወደ መድረኩ አብረሽኝ ሂጂ፣ እሷም ትስማማለች። ዣንግ በቦታውም ይደርሳል። ወደ መድረኩ ከወጣች በኋላ ማይኩን ትይዘውና ለሁሉም ሰው ከፋንግ ጋር ለ3 ዓመታት አብረን ሆናል፣ ነገር ግን ከዚህ በኋላ አንድ ላይ አይደለንም፣ ስለዚህ ምንም አይነት ቀለበት ስነስርዓት አይኖረንም ስትል ሁሉም ሰው ይደነግጣል። ፋንግን በጣም ያዝናል። እናቷ ተናዳ ወደ ሰው ይርጥ የተመጣና ምን እያረግሽ መሆኑ ነው? ይህን ሁሉ የማደርገው እኮ ላንቺ ብዬ ነው። እንደኔ አይነት ህይወት እንዳታሳልፊ ነው። ፋንግን በጣም ይወድሻል በትላትም እሷ ግን ችግር እኮ ነው የሱን መውደድ ያለ መውደድ አይደለም። ችግሩ በዚህ ግንኙነት የሚመጡ ጣጣዎች ናቸው። ውሸቱን ታገስኩኝ፣ ቤተሰቦቹን ታገስኩኝ፣ ግን ከዚህ በኋላ አልችልም። ፋንግን እወደዋለሁ፣ ግን ከሱ ጋር መሆን አልችልም። እባክሽ ናቴ ከዚህ በላይ ትግፊኝ ብላ ስትሄድ እናቷም እየጮኸች አሁን ከሄድሽ መቼም ቢሆን ናቴ ብለሽ እንዳጠረኝ ከልጅነቴ ጀምሮ አርግ የተባልኩትን ሳረግ ነበር። ሁሉም ውሳኔዎች ተወስነውልኝ ነበር። እንደ ልጅ ሳይሆን እንደ እንስሳ ነበርኩኝ። አሁን ግን የራሴን ውሳኔ መወሰን እችላለሁ ስትላት እናቷ በንዴት በጥፊ ትመታታለች። ጃንግ ወደ እሷ ሊሄድ ብሎ ይቆማል። እሷም ለእናቷ ምንም ሳትመልስ አዳራሹ ለቃ ትወጣለች። ጃንግ ማንም ሳያስተውለው ተከትሏት ይወጣል። ከተረጋጋች በኋላም የስሜት ትርጉም ምን እንደሆነ ታውቃለህ ብላ ስጠይቀው እሱም ለሌሎች ማሰብ ማለት እንደሚመስለው ሲነግራትም አንገቷን ትነቀንቀውና ሁሌም ቢሆን ለቤተሰቦች ደስታ ነበር የምኖረው፣ አሁን ግን ለራሴ መኖር እፈልጋለሁ። ቤት ውስጥም በጣም የተጨነቁ ያለ እሷም ትመጣለች። ግን እቃዋን ለመሰብሰብ ነበር የመጣችው። እናቷም ይሄን ስታይም ወዴት ልትሄጂ ነው? ከዚህ በኋላ ብቻዬን ነው የምኖረው። ሁሉም ቢለምናትም ሻንጣን ይዛ ትወጣለች። ዣንግም ውጭ ቆሞ እየጠበቃት ነበርና በቀደሙ ጸብ ምክንያት ነው ከቤት የወጣሽው ስላሳት መልስ ትቀራለች። እሺ አሁን የምትቆይበት ቦታ አለሽ ወይስ እኔ ልርዳሽ? አያስፈልግም አመሰግናለሁ እያለችው ያለ ጓደኛዋ ትመጣና እሷም እኔ በቃ ወደ ቤት እንሂድ። አይ እናቴ አንቺ ጋር እንደሆንኩኝ ካወቀች መምጣቱ አይቀርም፣ ወደ አያቴ ጋር ሄዳለሁ። እሱም እኔ አደርስሻለሁ ነይ ግቢ ሳት ጓደኛዋ እሱ ደግሞ ማን ነው? አለቄና የአባቴ ጓደኛ ልጅ ነው። በቃ አንቺ አድርሽኝ ትላትና መሄድ ይጀምራሉ። በቀጣይ ቀንም ዣንግ አበባ ገዝተው ለአያቱ ይዞላት ሲመጣ በመገረም ፈገግ እያለች ከዚህ በፊት አበባ አምጣህልን አታውቅም እኮ ዛሬ ምን ተገኘ? አይ ዝም ብዬ አበባውን ሳየው ስለሚያምር ገዛሁት በቃ ምን የታለች ብለሽ ጠይቃት። በዛው ሰዓት ከመታጠቢያ ቤት ትወጣለች። እሱም ሰው ማየት ይጀምራል። አያቱም የነስታይ በፈገግታ አሁን ገባኝ አበባው ለማን እንደሆነ ስትልሱም ደነግጥና አይደለም እኔ እኮ አንቺን ለመጠየቅ ነው የመጣሁት በማለት ያስተባብላል። እንግዲያውስ የሚሰሩ ስራዎች አሉኝ፣ ምንም ይሁን ምን እኔ ማንኛውንም አይነት ስራ ለመስራት ዝግጁ ነኝ ይልና ልብስ እንዲያጥብ ትታው ትሄዳለች። ግን ዣንግ በህይወቱ የቤት ስራ ሰርቶ ስለማያውቅ ግራ ይጋባል። ምንም የሱ መቸገር አይታ መጀመር ይህንን አድርግ ከዛ ደግሞ ይህንን አድርግ እያለችው መመሪያ ተጠዋለች። እሱም ሁሉንም እንደሚያውቅ ለመምሰል ቢሞክረም መጨረሻ ላይ ተስፋ ቆርጦ እውነቱን ያምናል። እባክሽ አልቻልኩበትም፣ እንዴት እንደሚደረግ ያሳየኝ። ሰዓት ወደ እሱ ቀርባ ማገዝ ትጀምራለች። አብረው ሲሰሩም በጣም ይቀራረባሉ። ዣንግም ወደ እሷ ሲመለከት ደስ የሚል ስሜት ይሰማዋል። ሜን ግን ይህንን ሳታስተውል በቀልድ መልክም እኛ እኮ እንዴትና እንደ ወንድም ነን፣ ምክንያቱም ሁለታችንም ላይታችን ቅርብ ነን፣ ደግሞ እዚህ ያለን እንደ አለቅል ትሆንብኝ እንዳትሞክር ስትለው ዣንግም ስሜቱ ሙሉ በሙሉ ይበላሻል። እሱም ተናዱ ውሃውን ረጫታል። እሷም ትረጫውና መሳሳቅ ይጀምራሉ። ሆቴል ውስጥም ረዳቱ ዣንግን እያበረታታው ዛሬ ትክክለኛው ቀን ነው፣ በእርግጠኝነት አበባው ሊሰጣት ይገባል። ሜንገ ክፍሏ ስትወጣም ረዳቱ አለቃችን ለአንቺ የሚነግርሽ በጣም አስፈላጊ ነገር አለው ይላትና እሱ ግን ስለ ስራ ማውራት ይጀምራል። እሷም ሱፉን እያየችው በዚህ ዓለም ላይ ከጥቁር ሱፍ ውጭ ብዙ ቀለሞች አሉ እኮ፣ ሁሉ ጊዜ ጥቁር ሱፍ ከመልበስ ሌላ ቀለም ብትሞክር ምን አለበት ስትለው ጓደኛዋ በስልክ ደውላ ለራት ትጋብዛታለች። እሱም ረዳቱን በጥቁር ሱፍ አላምርም እንዴ? ሁሉ ጊዜ አንድ አይነት ነገር መልበስ ትንሽ ያሰለቻል ብሎት በፍጥነት ያመልጣል። በዛኑ ምሽት ሜን ራት እየበሉ ዣንግና ረዳቱ ይመጣሉ። አሁን ግን እሱ የለበሰው ጥቁር ሱፍ ሳይሆን ሌላ ልብስ ነበር። ሰበብ ፈጥሮ አብሯቸው ተቀምጦ ራቱን ይበላል። በነጋታው ማየቱ ቤት ሲሄድም ተኝታ ያገኛትና ፎቶ አንስተዋ ስትነቃ አልተቀመው ብትሞክረም እምቢ ስላላት እሷ በፊት ያነሳችውን ታሳየዋለች። የአንቺ እኮ ያምራል፣ እኔ እንዴት ነው ያነሳሽኝ? አዎ አንተ፣ የኔ እውነትም ያምራል። በሌላ ቀንም ወደ እሱ ቤት ሲመለስ አያቱ ታማ ወድቃ ያገኛታል። ደንግጦም ወደ ሆስፒታል ወስደዋት አያትየውን ለማስደሰት የምትወደውን ነገር ከሜን ጋር ገዝተው ሜን ወደ ሆስፒታል ስትሄድም አያትየው በድጋሚ ታማ ህይወቱ ያልፋል።
ሁሉም በሀዘን ውስጥ የሚገባሉ። ጠበቃውም የወረሰቻቸውን ሲነግራቸው ሁሉንም ሀብቷን ለዣንግ ብታወርሰውም ሆቴሉን ግን ለሜን ታወርሳታለች። እሱ ለምን እንደዚህ እንዳደረገች ግራ ይገባዋል። ምንንም የአያትን ቤቱ ሰጂውና ሆቴሉን መልሽልኝ፣ ማስተዳደር የምትችው አይደለም። አያት ያለ ምክንያት እንደዚህ አላደረገችም ብላ አያት የጻፈችለትን ደብዳቤ ሰጥታው ትሄዳለች። ሲያነበውም ለሚን እድል መስጠት እንደፈለገች እና አቅም እንዳላትም ማስተዳደር እንደምችልም ጽፋለት ነበር። አሁንም የሆቴሉ ዳይሬክተር ቢሆንም ባለቤቷ ግን ሜን ስለሆነች ቢደብረውም የአያቱን ፍላጎት ለማክበር ይወስናል። ሜንን አግኝቷትን በቀጥታ እወድሻለሁ ስላስደንግጣ የምታደርገውን ስታጣ አረ ተረጋጊ ቀልዴን ነው ቢላትም ለጓደኛዋ ትነግራታለች። መልከ መልካምና ስኬታማ የምትፈልግ አይነት ወንድ ነው ለምን ሸትዩም ታዲያ? አረ አልፈልግም ይቅርብኝ ባክሽ። ጓደኛዋም ከቼን ጋር መቀራረብና ጊዜ ማሳለፍ ትጀምራለች። ለረጅም ጊዜ እንደሚወደድ ስለነግራትም ፍቅሩን ተቀብላ ፍቅረኛሞች ይሆናሉ። ሜንና ዣን ግን በቀጣዩ ቀን አሳ እንዲያጠምዱ ጋብዟትም በነጋታው ቤቷ ሄዶ ሊወስዳት ሲልም ቤተሰቦቿም አብረው ሄደው ብቻቸውን ሳይሆኑ ይቀራሉ። ወደ ቤት ከተመለሱ በኋላ ይዘዋት ወጥቶ ከተዝናኑ በኋላ በድጋሜ እወድሻለሁ፣ እባክህ አትቀልድ፣ እየቀልድኩ አይደለም፣ በጣም ነው የምወድሽ። እሷም እንደምትወደው ገልጻለት ፍቅረኛሞች ይሆናሉ። በነጋታው የአንገት ሐብል ይሰጣታል። አባቷንም አግኝቶት ከሜን ጋር ፍቅረኛሞች ናቸው እንዴ? ስለ ሆዱን እየቆረጠውም ቢሆን አው የምራችሁን ነው፣ እወዳታለሁ፣ ልንከባከባትም ቃል ገባለሁ ብሎ አይቀበለኝም ብሎ ቢፈራም አባትየው ግን ፍቃድ ቢሰጠውም እናትየው ስደርስበት ግን ትበጠብጣቸዋለች። እሱም ለሜን እናትሽ የምትስማማው ይመስልሻል? ኧረ እኔ እንጃ አላውቅም ብላ እናቷን ስታናግራት በእርግጥ ጥሩ ልጅ ነው ይመጥንሻል፣ ደስ ብሎኛል ትላትና እሱም ያሁሉ ጥጋቡ ለቆትም ለሜን ኪችን ገብቶ ምግብ ያብስልላታል። ሁሉም ቤተሰብ ተሰብስበው አባትየው ታዲያ መቼ ልትጋቡ ነው? የእሷን ባላውቅም እኔ ሁሌም ዝግጁ ነኝ። ዝግጁ ከሆንክ ቀለበቱ የታለ ታዲያ? መጀመሪያ ፕሮፖዝ አታረግላትም? በቅርቡ አረገዋለሁ። ሁሉም የተሳሳቀውም ፊልሙ እንደዚህ ይጠናቀቃል።